የመተንፈሻ አካሌ ተጣብቆ ለ40 ዓመት ስሰቃይ ነበር። በተደጋጋሚ ሐኪም ቤት ሲሄድ የጉበት በሽታ ነው ተባልኩ። እንዴት እንደመጣሁ አላውቀውም። ድንገት መጣሁ። ልጄ 6 ዓመቱ ነው። ምንም አይነት ቃል አይወጣም ነበር። ስውሯ ማርያም መጣ። ልጄ አንደበቱ ተከፍቶ ሃሁ ማለት ጀምሯል። የመተንፈሻ አካሌ ተጣብቆ ለ40 ዓመት ስሰቃይ ነበር። እንደሌላው እምነት ጠጥቼ እምነት ተቀብቼ ጸበሏን ጠጥቼ አይደለም፣ ቦታዋ ላይ ስረግጥ ያ የሚያስጨንቀኝ ነገር ተወገደልኝ ብለዋል። አመስግኑላቸው። ይሄ የምትመለከቱት ሕፃን ይሄ ብላቴና ታሞብኝ ነበረ። በተደጋጋሚ ሐኪም ቤት ሲሄድ የጉበት በሽታ ነው ተባልኩ። የጉበት በሽታ ነው ተብዬ መጣሁ። እመቤቴ ደጇን ረገጥሁ። እምነቷን ተቀባው፣ ጸበሉን ተጠመቀው፣ በስዕል አድኖ ልጄን አሸሁት። ልጄ ከነበረበት የጉበት በሽታ አድኖ ዛሬ ለምስክርነት በደጇ መጥቻለሁ ብለዋል። እግዚአብሔርን አመስግኑላቸው። በጠጠር ኩላሊት ሲሰቃይ የነበረውን በመሀል እየመጣው ሲያሰቃይ ነበርና ኦፕሬሽን ቀጥሮ ነበረኝ። እዚህ መጥቼ ጸበሏን ቅባ ቅዱሷን ተጠቅሜ እንግዲህ ጸበሉን ጠጥቼ የኩላሊት ጠጠሯን አውጥታልኛለችና እልል ብላችሁ አመስግኑልኝ። ቤተሰቤ ሰላም አጥቶ ነበረ። በሰላም ማጣት ምክንያት ትዳሬ ሊበተን ነበር፣ ሊፈርስ ነበረ። እንዴት እንደመጣሁ አላውቀውም። ድንገት መጣሁ። እመቤቴ ደጅ አለቀስሁ፣ ተማጸንኳት። ያ የሚያስጨንቀኝ መንፈስ ኑሬን ሊበጠብጥ የተነሳው ክፉ መንፈስ ተወግዶልኝ ዛሬ በሰላም ቤተሰቤን እየመራሁ ነው። እግዚአብሔርን አመስግኑልኝ ብለዋል። እግዚአብሔርን አመስግኑላቸው። ታምሜ ነበረ፣ እንደ ኪንታሮት ታምሜ ነበረ እና ከአሁን በፊት መጥቼ የእመቤቴን እምነቷን ተቀባው፣ ጸበሏን ጠጣሁ፣ አዳነችኝ። እኔ ግን ስድን ረስቼ ነበረ። እግዚአብሔር ማዳኑን እመቤቴ ማዳኗን ረሳችኝ፣ ለማስታወስ አስታወሰችኝ። ይሄው ተመልሼ መጥቼ እምነቷን ተጠቅሜ በድጋሚ አድናኛለችና እመቤቴን አመስግኑልኝ ብላለች። እግዚአብሔር የተመሰገነ ይሁን። ልጄ 6 ዓመቱ ነው። ምንም አይነት ቃል አይወጣም ነበር። ስውሯ ማርያም መጣን። ጸበሉን ተጠምቆ እምነቱንም ተሻሽቶ ሃሁ ማለት ጀምሮ አሁን ደግሞ ስሙንም ይጠራል። ብዙ ቃላቶች ማውጣት ጀምሯል። ብላችሁ አመስግኑልኝ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ይህ የምትመለከቱት ሕፃን 6 ዓመት ሙሉ ቃል የለውም ነበረ። አንደበቱ ምንም አይነት ቃል አይወጣም ነበር፣ አይናገርም ነበር። እኔም እመቤቴን ታምሯን ሰማሁ፣ መጣሁ። እመቤቴ ደጅ እመቤቴን ተማጸንኳት። ልጄ አንደበቱ ተከፍቶ ሃሁ ማለት ጀምሯል። ስሙንም መጥራት ቤተሰቡንም ስም መጥራት ጀምሯል ብሏል። እግዚአብሔር የተመሰገነ ይሁንልን። እመቤቴ ማርያም ለኔ ባጭር እንደደረሰችልኝ ባጭር ትድረስላችሁ። 3 ቀን ሱባኤ ገብቼ ዛሬ ነው ከሱባኤ የወጣሁት። ብዙ ችግር አለብኝ። ሆዴ ውስጥ በሽታ ማለት በሽታ ነበረብኝ። ራስሽ በስውርሽ ኦፕራሲዮን አድርጊኝ አልኳት። አሁን ምንም በሽታ የለኝም። ባጭር ትስማችሁ እኔ እንደሰማች። እሺ እናታችን የሚሉት ፊቴ ላይ የሆነ ቁስል ወጥቶብኝ ነበረ። እዚህ ቦታ ላይ መጥቼ እምነቱን እየተቀባው ነው። ለውጥ አይቻለሁ። ጨርሳ እንድትምረኝ ሁላቸውን ጸሎት አድርጉልኝ ነው ብለዋል። እልል ብላቸው አመስግኑላቸው። እግዚአብሔር የተመሰገነ ይሁን። በጣም ያመኝ ነበረ። ሐኪም ቤት ሲሄድ የዲክስ መንሸራተት ነው፣ የዋናው አጥንትሽ ተጣሟል፣ መዳን አይችልም እያሉኝ ነበረ። እንደገና እዚህ ጋር አብጦብኝ ነበረ። ያሳክከኛል፣ ያቃጥለኛል፣ በጣም ያመኛል ትከሻዬ ላይ። ኩላሊቴ በዚህ መተኛት አልችልም። እመቤቴ ደጅ መጥቼ እመቤቴ ድንግል ወላዲተ አምላክ ስውሯ ማርያም አድኝኝ አንቺ የትም ሐኪም ቤት ሄጄ ልታከምም ልድንም አልቻልኩም፣ አንቺ አድኝኝ ብዬ ለመንኳት። እመቤቴም አላሳፈረችኝም። ወገቤም ተጠገነ፣ ኩላሊቴም ዳነ። እዚህ ትከሻይ ላይ ያበጠውም ዋሸሸ። ምንም ነገር አሁን ጤነኛ ነኝ፣ ሙሉ ጤነኛ ነኝ። ለክብሯ መግለጫ ጧፍና ሻማ አምጥቻለሁ። እልል ብላችሁ አመስግኑልኝ። ሐኪም ቤት ትመላለሳለች። በ13 ዓመት የሚጥል በሽታ ይዟን ነበር። አሁን ያ መድኃኒት እየወሰደች እስካሁን ቆይታለች። አሁን ሐኪም ቤት ቼካፕ ልታደርግ ስትሄድ አንድ ልጅ አግኝታት እኔም ታምሜ ነበር፣ ስውሯ ማርያም ሄጄ ድኛለሁ፣ ለምን አትሄጂም አለቻት። አሁን እኔ መጣ ስትነግረኝ እዚያት መጥቻለሁ። ያው 3 ቀኗ ነው። ምንም የሚጥለው ትቷታል። መድኃኒት ማልወሰደች ካመጣኋት ጀምሮ
ለእመቤቴ ምስክርና ለመመስከር ነው ያበቃኝ። እልል ብላችሁ አመስግኑላቸው። እግዚአብሔር የተመሰገነ ይሁን። ወንድማችን የሚለው የመጣሁት በቲክቶክ አይቼ ነው። ስለዚህ ከብት ድንግል ማርያም ፔጅ ላይ ይመጣል ነበረ። ስለዚህ ውስጤን በጣም ያመኝ ነበረ። እዚህ ቦታ መጣሁኝ። ተመጣሁ 6 ቀኔ ነው። የሚያመኝ ሁሉ ነገር ቀሎኛል፣ ተሽሎኛል፣ ፍጹም ድኛለሁ። እልል ብላችሁ አመስግኑልኝ ነው የሚለው። እልል ብላችሁ አመስግኑለት። እኔ ነርቭ ታመሻል ብለውኝ ነገሩኝ ማለት ነው። እኔ ሪፈር እንጻፍልኝ ሲሉኝ ሪፈር አልፈልግም ብዬ መልስም አልሰጧቸውም። ዝም ብዬ የኔ ጾም ልትገባ ስትል እዚህ መጥቼ 7 ቀን ተጠመቅኩኝ። ድኛለሁ። ምንም አይነት ስሜት የለብኝም። እንደው ምስክርነትሽን ነው የምሰጥሽ እመቤቴ ብዬ መጥቻለሁ። ይኸው ስለፈወሰችኝ ምስክርነቷን ሰጥቻለሁ። እልል ብላችሁ አመስግኑልኝ። አንገቴ ላይ እጢ ወጥቶብኝ ነበረ። ስለዚህ ይሄ እጢ ሐኪም ቤት ሄጄ ነበረ ይወጣል ብለውኝ። ከዚያም በኋላ ያ እጢ እንደገና ደግሞ ወደ ካንሰር ቀየረ ተባለ። ከዚያም በኋላ ካንሰሩ ትክክለኛ ሐኪም ቤት ሄጄ መታከም አለብኝ ብዬ አስቤ ነበር። ከዚያም በኋላ እዚህ ቦታ ላይ መጥቼ አልታከም ብዬ እዚህ ድንግል ማርያም ላይ መጥቼ 7 ቀን ተጠመቅኩ። ከዚያም በኋላ ቀጥታ ሲሄድ ያ ካንሰር የተባለው እጢ ምንም ነገር የለብህ ተባልኩ ነው የሚሉት። እልል ብላችሁ አመስግኑላቸው። እናቴን እግሯን ያማት ነበረ ለብዙ ጊዜ። ከዚያም በኋላ እዚህ ቦታ ይዣት መጣሁኝ። እምነቱን ወስጄ ሰጠዋት፣ ጸበሉን ሰጠዋት። እናቴ ከእግር ህመም ተፈውሳልኛለች ነው የምትለው። እልል ብላችሁ አመስግኑላት። እንደገና እኔም ያመኝ ነበረ። ስለዚህ ራስ ህመም ያመኝ ነበረ። አይኔን ወደ አይኔ ተቀይሮ እጅግ ሐኪም ቤት እንገላታ ነበረ። ከዚያም በኋላ ከዚህ የወሰድኩት እምነት ሁሉ ነበረ። ድንግል ማርያም ተማጽኛት ነበረ። አይኔንም ተስተካክሎልኛል፣ እኔም ተፈውሻለሁ። እልል ብላችሁ አመስግኑልኝ እያለ ነው። አመስግኑላት። እግዚአብሔር የተመሰገነ ይሁን። እኔ ወንድማችሁ እንግዲህ ጉሮሬን ለ8 ወር ያክል ያመኝ ነበረ። ምራቄ በጣም ያስቸገረኝ ነበረ እና አክታዬ አይወጣም ነበረ። ውሃ ጠጣ ነበረ እስከ 4 ሊትር እስከ 5 ሊትር አክታዬ እንዲወጣልኝ ማለት ነው። ይህም የሚወጣው የሆነ መግል ምናምን ሆኖ ነበር የሚወጣው፣ ንጹህ እንኳን ሆኖ አይወጣም እና ሐኪም ቤት ገባሁኝ። ለመጀመሪያ ጊዜ ኪኒን ሰጥተውኝ፣ ኪኒኑ ለትንሽ ብዙም አላስታገሰልኝም፣ ግን ተቆራርጦ እንዲወጣ አደረገልኝ። ዳግሜ ስሄድ መርፌና እንዲሁም ኪኒን ሰጡኝ። አሁንም እንደዛው ነው። በአጋጣሚ ስራ ቦታ ሆኜ ጸበል ወይም ገዳም እስኪ እንሄድ በሚል ሁኔታ አንስተን እሺ እንሄድ አሉኝና እዚህ ቦታም እንደምመጣ አላወኩትም። እመቤቴ ፍቃዱ ሆና እዚህ ቦታ መጣሁ። እዚህ ቦታ እንደረገጥኩኝ ውሃም አልጠጣሁም፣ ምንም አላደረኩም። ምራቄም ትክክለኛ ምራቅ በፊት እንደነበረው ሆኖ የሚወጣ ጀመረ። እስካሁን ድረስ ደህና ነኝ። ምራቄም አያስቸግረኝም። እመቤቴን አክብሩልኝ፣ አመስግኑልኝ። እኔ ጨጓራ በሽታ ያመኝ ነበርና መድኃኒት ወስድ ነበረ። ተመግብ በፊት የሚወሰድ መድኃኒት እየወሰድኩ ስኖር ፌንት ሆናለሁ። ፌንት ሲሆን ልቤን ነው ብዬ ልብ ምርመራ ሄጄ ብዙ ብር አውጥቼ ተመረመርኩ። ልብሽ ንጹህ ነው፣ እንደውም የእድሜ ጉዳይ ነው አሉኝ። ከዛ ልጆች ወደዚህ ወደ ስውሯ መጥተው ጸበል ምናምን አንተተው ነበርና ጸበልም ትናልኩና ይዘው መጥተው ጸበሏን እምነቷን ስቀምስ በቃ ለ7 ቀን በፍጹም ይሄ የስጋ ግልፋፍ የሚመስል ለካ ተጎርቷል፣ ጨጓራዬ ተበላሽቷል። ከዛ ለ7 ቀን እምነቷን ጸበሏን እየወሰድኩ ተፈወስኩ። በዚህ በእጄም በግራና በቀኝ ወጋይ ነበር፣ እሱ እርግፍ አድርጎ ተወልኝ። እግሬም ያብጥ ነበር፣ እግሬም እርግፍ አድርጎ ሰላም ሆኛለሁ፣ ጤነኛ ሆኛለሁ። እሺ አመስግኑላቸው። ልጆቼ እዚህ ቦታ ላይ ስውሯ ማርያም መጥተው ስለት ተስለው ነበረ። ስለዚህ ወደ እንግሊዝ ሀገር ይሄዱ ነበረ። ስለታቸውን ተስለው ሲሄዱ ሁሉም ነገር መልካም የተቃና ሆነላቸው። ስለዚህ ይሄንንም ወደፊትም እንመሰክራለን። የእመቤቴን ስራ አሁንም ተስተካክለውልኛል። እልል ብላችሁ አመስግኑላቸው። ፊት ለፊት ላይ የምትመለከቷት የጉሮሮ አላርጂክና ነርቭ ነው ተብዬ ነበረ ሐኪም ቤት ስመረመር። ስለዚህ ወደ ድንግል ማርያም ደጅ መጣው። ከዚህ ህመም ድኛለሁ፣ ተፈውሻለሁ፣ ነፃ ነኝ አሁን ነው የምትለው። እልል ብላችሁ አመስግኑላት። እግዚአብሔር የተመሰገነ ይሁን። ባለቤቴ ድንገት 2 ክላሊቱን ስራ ቆመ። አጋጣሚ ልጆቼን እያዩ ነበርና የካንሰርን እየመሰከሩ ነበረ
እኔ እንድመሰክር እባክሽ እርጂኝ አልኳት። ሰዓታት አልፈጀም። ወደ ድሬዳዋ ነበር የተጠራሁት። ድሬዳዋ እስኪሄድ እሱን ዲያሊሲስ ማድረግ አይችልም ይሞታል ነው የተባለው። ዲያሊሲስም ሁሉም አድርጋ ዲያሊሲስ ተደርጎ አገኘሁት። አሁን አክስቴን ደግሞ ከመቀሌ ሪፈር ተብላ ነው የመጣችው። ካንሰር ነው የታመመችው፣ የማህፀን ካንሰር። ከዛ ሂጂ ወደዛ። እኔ የመጣሁት የዛሬ 15 ነው የረገጥኩት። እሷን ግን ቆይታለች ወር ከምናምን እየተመላለሰች እዚህ። አሁን ቼክ ተደርጋ ነፃ ነች ተብላለች። እልል ብላችሁ አመስግኑልኝ።